ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? ወያላችሁበት ሰላምታ ድረስ አራዳ ኤፍ ኤም 95.1 ዩቲዩብ ቻናል ላይ ትገኛላችሁ። አቤል ሻንቆ ነኝ። ዛሬ በሚኖረን የጋራ ቆይታ አርሰናልን የተመለከተ ጉዳዮችን እናነሳለን። በተለይ በእንግሊዝ የሊግ ካፕ የፍጻሜ ተፋላሚ መሆኑንና በእንግሊዝ ታሪካዊ ከሆኑ ዋንጫዎች ውስጥ አንዱን የሚያስተናግድበት ጊዜ ላይ ደርሷል። ይሄ ማለት ለማንቸስተር ምናልባት ያለፉትን ዓመታት በጣም ስኬታማ የነበሩ ቡድኖችን ወደኋላ መለስ ብለን ካልን እንደ ሲቲ፣ ቼልሲ፣ ሊቨርፑል፣ ማንቸስተር ዩናይትድ ያሉ ክለቦች ሁሉ መነሳሻ የነበረውን የእንግሊዝ የካራባኦ ካፕ ዋንጫ ፍጻሜ መድረሱንና ምናልባት ለሚኬል አርቴታ እጅግ በጣም አስደናቂ ከሚባሉት ውድድሮች መካከል አንዱ ሊሆን እንደሚችልም ጭምር ሀሳቦችን እናነሳለን። አሰልጣኝ ሚኬል አርቴታ እጅግ በጣም በደንብ ከሚያውቃቸው ውድድሮች መካከል አንዱ ነው። ምክንያቱም በ2017-18 የውድድር ዘመን አሰልጣኝ ፔፕ ጓርዲዮላ በማንቸስተር ሲቲ በነበሩበት ወቅት ላይ ይህንን ዋንጫ አሸንፏል። በእንግሊዝ የመጀመሪያ ዋንጫቸው የነበረው ይሄ ነው። ይህንንም ተከትሎ እንግሊዝ ፕሪሚየር ሊግን በተከታይነት ያሳኩበት ነበር። ጆዜ ሞሪኒዮ በእንግሊዝ የመጀመሪያ ዋንጫቸውን ሲያሳኩ በቀዳሚነት ካሳኳቸው ዋንጫዎች ውስጥ አንደኛው የሊግ ካፕ አሊያም የካራባኦ ካፕ ዋንጫ እንደነበረም ጭምር ይታወቃል። በቼልሲ የነበራቸው የ2005 ቆይታ እንደነበር እናስታውሳለን እና ለብዙዎቹ የእግር ኳስ ተመልካቾች ወይንም አሰልጣኞችም ጭምር ትዝታዎችን ወደኋላ መለስ ብለን ካለን የዋንጫ አይነ ጥላ የሚገፈ መሆኑንም ጭምር ያነሳሉ። 2020 ነበር አርሰናል ለመጨረሻ ጊዜ እንን ታሪክ ምናልባት በኤፍኤ ካፕ ልናነሳለት የምንችለውን የሚኬል አርቴታን አንድ ጥሩ ስታቲስቲክስ በአርሰናል ቤት ውስጥ አላቸው ብለን የምናነሳው ከዋንጫ ጋር ተያይዞ የሚነሳለት ጥሩ አጋጣሚ ያለው። ከዛ በኋላ ግን አሁን ያሉት ቆይታዎች በሁሉም ረገድ ከተመለከትናቸው አርሰናል በአራት ዋንጫዎች የሚገኝበት ፎርም ፍጹም አስደናቂ ከሚባሉት መካከልም ጭምር በትልቁ ይነሳል። በአውሮፓ ቻምፒየንስ ሊግ መሪ ነው። በእንግሊዝ ፕሪሚየር ሊግ መሪ ነው። በኤፍኤ ካፕ በተመሳሳይ ጥሩ ጊዜን እያሳለፈ ነው የሚገኘው። በዚህኛው ደግሞ በሊግ ካፕ ጨዋታዎች ላይ ለፍጻሜ ደርሷል ዌምብሌ ላይ እና ደግሞ እንዲህ አይነት ውድድሮችን አርሰናል በተለይ አሁን የሚገኝበት ወቅት ይህንን ለማድረግ በጣም አስፈላጊው ጊዜ እንደሆነም ጭምር እንረዳለን። ነገር ግን አንዳንድ ስጋቶች አሉ። ለምሳሌ አርሰናል ተጫዋቾች በቅርብ በቡድን ውስጥ ካሉ ተጫዋቾች በጣም ጥቂቶቹ የሚባሉ ተጫዋቾች ብቻ ከዋንጫ ጋር ልምድ ያላቸው ተጫዋቾች መሆኑ ስቲል የሆኑ ዳውቶችን ጥያቄዎችን ማንሳት በተጀመረ ቁጥር ሜንሽን የሚደረጉት ስሞች እነዚህ ናቸው። ለምሳሌ ካይ ሃቨርትዝ የግማሽ ፍጻሜ ተፋላሚ ነበር ከቼልሲ ጋር በነበረው ቆይታ በዚህ የካራባኦ ካፕ ፍጻሜ የአውሮፓ ቻምፒየንስ ሊግን ደግሞ ማሳካት ችሏል። የክለብ ወርልድ ካፕንም ጭምር ደግሞ ጥሩ የሚባል ቆይታም ጭምር የነበረው ነው። ጋብርኤል ሱስ በተደጋጋሚ ከማንቸስተር ሲቲ ጋር ያሳካ ዋንጫ አለ። በሊግ ካፕ በአውሮፓ ቻምፒየንስ ሊግ ብዙ ተጉዟል። የእንግሊዝ ፕሪሚየር ሊግን ደጋግሞ አሳክቷል። ኤፍኤ ካፕ፣ ኮሚኒቲ ሺልድ ደግሞ ጥያቄዎች የምታነሱበት ተጫዋች እንዳልሆነ ይታወቃል። ፔሮን ካፔም በዛ የባየር ሌቨርኩሰን ቡድን ውስጥ በተመሳሳይ አርሰናል እንደተገበረ ሁሉ ያለ ሽንፈት ዋንጫ ማሳካት የቻለ ተጫዋች እንደሆነ ይታወቃል። ዴክላን ራይስም በዌስትሃም ዩናይትድ በነበረበት ቆይታ ደግሞ የኮንፈረንስ ሊግን ከአሰልጣኝ ዴቪድ ሞይስ ጋር አሳክቷል። ቪክተር ዮኬሬዥ ሌላው አዲሱ ፈራሚያቸው በስፖርቲንግ በነበረበት ቆይታ ላይ የፖርቹጋል ሊግን 2 ጊዜ ማሳካት የቻለ ተጫዋች እንደነበር ይታወቃል። እነዚህን ስትመለከቱ በአርሰናል ቤት ውስጥ ካሉ የአርሰናልን ዲኤንኤ የሚያውቁ ተጫዋቾች በትላልቅ በሚባሉ ዋንጫዎች ልክ የምናነሳቸው ስሞች አይደሉም ያሉት። አንዱ ትልቁ ስጋት ከሆነ አሁን ወደ ዌምብሌ በሚጓዘው ስብስብ ውስጥ እንዲህ አይነት የዋንጫ ጥማት የሌለባቸው እንኳን ማለት ባንችልም ዋንጫዎችን ማንሳት ምን አይነት ፊሊንግ እንዳለው መረዳት የማይችሉ ተጫዋቾች ስለመኖራቸውም ጭምር ልናነሳ የሚገባ ይመስለኛል። አርሰናል ባለፉት ዓመታት የተሳሳታቸውን ስህተቶች ደግሞ ለማረም ፍጹም ትክክለኛ ጊዜ ላይ የሚገኝ ቡድን እነዛንም በተሻለ መልኩ ደግሞ መወጣት የሚችልበት ወቅት ላይ ስለመኖሩም ጭምር እናነሳለን እና ደግሞ ብዙ አሳማኝ ነገሮች ያሉት ቡድንም ጭምር ይመስላል አይደለ? ይሄኛው አርሰናል ለምሳሌ ባለፉት ቡድኑ በግማሽ ፍጻሜ በነበራቸው ጨዋታዎች በጣም ብዙ የሚባሉ ጨዋታዎችን አከናውኑ
ነገር ግን ብዙ ሽንፈቶችን ያስተናገደባቸው ጨዋታዎች እናስታውሳለን። ለምሳሌ ከቼልሲ ጋር በነበሩ የግማሽ ፍጻሜ መርሃ ግብሮች በ6ቱ ተሸንፈው ነበር የተመለከትነው። በ2ቱ አቻ ወጥተዋል። ያስቆጠራቸው ጎሎች 2 ብቻ ነበሩ። ከዚህ ቀደም ማለት ነው 11 ጎሎችን ተቆጥረውበታል። ይህንን ካየን ወርስት የሚባል ያለፉትን ዓመታት የእንዲህ አይነት ቁጥሮች ጭምር ካላቸው ቡድኖች ውስጥ አንዱ እንደሆነ ደግሞ እንመለከታለን። በእርግጥ የቅርቡ አርሰናል ደግሞ ከዚህ ፍጹም በተቃራኒ መልኩ የተመለከትናቸው የሚገኙ ጨዋታ ማኔጅ ማድረግ የሚችል ተጋጣሚዎቹ ብዙ የግብ ዕድሎች እንዳይፈጥሩበት ጥረት ማድረግ የሚችል በዚያ ውስጥ ብዙ ጎሎች ኮንሲድ የማይደረግበት እና ደግሞ በጣም የተለየ ኳሊቲ ያለው ቡድን እንደሆነም ጭምር ይታወቃል። ለምሳሌ ከኳሊቲዎቹ አንዱ የቆሙ ኳሶችን ማስቆጠር፣ የተለያዩ ተጫዋቾች ጎል ማስቆጠር የሚችሉ ተጫዋቾችን ማየት መቻላችን፣ እንዲሁም ደግሞ ተጋጣሚዎችን በጣም ተጭኖ በመጫወቱ ምክንያት ደግሞ የተጋጣሚ ቡድን ኢንዲቪጁዋል ኢረሮች በጣም ከፍ ብለው እንዲታዩና አርሰናል ዘንድሮ በኮከብ ጎል አስቆጣሪነት የተጋጣሚ ቡድን ተጫዋቾች በዚህ ሊስት ውስጥ እንመለከታቸዋለን። እናም ለአርሰናል ይሄ ማለት በጣም ቀላል ትርጉም ያለው ጉዳይ እንዳልሆነም ጭምር ልናነሳው የሚገባ ይመስለኛል። ካለፉት የውድድር ዓመታት ቡድኑ ተሻሽሎ እየተመለከትንባቸው ከሚገኙ ርዕሰ ጉዳዮች ውስጥ የምናነሳው እና ሪሊ አሁን በሚገኝበት የዚህ ቡድን ወቅታዊ ፐርፎርማንስ ውስጥ በትልቁ የሚነሳው አሁን ዌምብሌ ሲደርስ ይሄ ቡድን በጣም በቀላሉ እንዲሁ ዝም ብሎ ጨዋታዎችን ሎስት አድርጎ የሚመለስ ቡድን ሳይሆን ቅድም ያነሳ ናቸው የፕሪሚየር ሊጉ ያለፉት ዓመታት የዋንጫ ታሪኮቻቸው ዓለም የፕሪሚየር ሊግን ብዙ ነገሮችን ቀይሯል ተብሎ የሚነሱ አሰልጣኞች የመጀመሪያ ዋንጫዎቻቸውን ሲያሳኩ አይነጥላቸውን የገፈፉበትን የካራቦ ካፕ ዋንጫን ዘንድሮ ለኳድራፕሉ የሆነ ፍንጭ የሚሰጥም ጭምር የውድድር ዓመት እንዲሆን በተዘጋጀ መልኩ የምናስታውሰው አሊያም የምናየው ጉዳይ ይመስላልና ያንን የምናይበትን ምሽት አሰልጣኝ ሚኬል አርቴታ ከቼልሲ ጋር በነበረው ጨዋታ ላይ ባስመዘገቡት ውጤት በዛ መልኩ የምናየው በጣም ትልቅ ጨዋታ የማየት እድል የሚኖረን እንደሆነም ጭምር መረዳት በምንችለው ልክ አስተውለናል። ወደኋላ መለስ ብለን ካልን ለአርሰናል ይሄኛው በጣም አስፈላጊ ነው። ምናልባት በ2020 ራሱ ከቼልሲ ጋር በነበረው ኤፍ ኤ ካፕ ቼልሲን አሸንፈው ዋንጫ ካሳካ በኋላ ሌላ አንድ የተሻለ ወይንም ቁጥር ከዋንጫ ጋር የምናነሳው 2023 የኮሚኒቲ ሺልድ ማንቸስተር ሲቲን አሸንፈው ያነሱትን ዋንጫ ነው ልናነሳ የምንችለው። ከዛ በኋላ ግን ቡድኑ በዚህ ልክ ውድድሮችን ሲያሳካ ደግሞ እየተመለከትን አይደለም የምንገኘው። ምናልባት ወደኋላ መለስ ካልን 1993 ነበር ይህንን ውድድር ማሳካት የቻለው። ስለዚህ ምናልባትም በአርሰናል በኩል እድሜያቸው ከ30 በታች የሆኑ የአርሰናል የቅርብ ደጋፊዎች ይህንን የአርሰናልን የዋንጫ ጠማት ማየት የቻሉ ተመልካቾች ያሉትም እና ደግሞ በ2007 በቼልሲ የተሸነፈበት፣ በ2011 በበርሚንግሃም ሲቲ፣ በ2018 በማንቸስተር ሲቲ የተሸነፈባቸው የቅርብ ዓመታት እነዚህን ዋንጫዎች ለማጣት ምክንያት የሆኑ ክለቦች እንደሆኑም ጭምር የሚታወቁ ናቸው፣ ለዚህ ቡድን ውጤት ማጣት ማለት ነው። ነገር ግን አሁን ባለው ሁኔታ ምናልባትም ለአርሰናል በጣም በወሳኝ ሰዓት ላይ የመጣ ቀጣዮቹን ጨዋታዎችንም ጭምር ወይም ቀጣዮቹን የዋንጫ ፉክክሮችንም ጭምር ደግሞ አሸንፎ የእንግሊዝ ፕሪሚየር ሊግን የአውሮፓ ሻምፒዮንስ ሊግን ብሎም ደግሞ የኤፍኤ ካፕ ይሄኛውንም ጭምር ውድድር ለማሸነፍ ደግሞ ትክክለኛው ፎርሙላ የሚገኝ ቡድን መሆኑን ደግሞ እየተመለከትንበት የሚገኝ ወቅት ላይ እያስተዋልናቸው ከሚገኙ የእንግሊዝ ክለቦች መካከል አንዱ ሆኖ እያስተዋል ነው እንገኛለን እና ይህንን ኃላፊነት በእርግጠኝነት መወጣት የሚችሉ በጣም ጥራታቸውን የጠበቁ ተጫዋቾች በቡድን ውስጥ አሉ። ቀደም እንዳልነው ለምሳሌ አንዳንዴ ይሄኛው አርሰናል ስለመብሰሉ ከሆነ የምናነሳው ስለመብሰሉ ይህን ኃላፊነት በተሻለ መልኩ መውጣት የሚችሉ ተጫዋቾች በሰበሰቡ ስለመኖሩ ስናስብ ለምሳሌ ቡካዮ ሳካ እና እንደነ ማርቲን ኦዴጋርድ ባልጀመሩባቸው በቋሚነት ባልተሳተፉባቸው ጨዋታዎች ላይ ቼልሲን የሚያህል ጥሩ ሊባል ከሚችሉ ቡድኖች ውስጥ አንዱን እንዴት ማሸነፍ እንደሚችልም ጭምር እየተመለከትንበት የምንገኘውን ቡድን አሸንፎ እዚህ ፎርም ላይ ደርሷል እና ቀጣዮቹ ቆይታዎች ለአርሰናል ይህንን ዋንጫ ባይ ኤኒ ኮስት ሊያሸንፉት እንደሚገባ ብዙዎቹ የእግር ኳስ ተመልካቾች የሚያነሱት ይመስለኛል። ለአርሰናል ብዙ ነገሮችን ሊያሻሽል ብዙ ነገሮችን አሁን በሚገኘው የቡድን መዋቅር ውስጥ ለውጥ ሊያመጣ የሚችል ሌሎች ዋንጫዎችን ለማሸነፍ መነሳሻ እንዲሆናቸውም ጭምር የሚያግዝ
የሜዳ ላይ ፐርፎርማንስም ጭምር የተመለከትንበት ነበር። ለምሳሌ ወደኋላ መለስ ብለን ካልን እናንተ እስኪ የምታስታውሷቸው አጋጣሚዎች ሊኖሩ ይችላሉ። ከሀቨርትዝ ያንን ምሽት በጣም አስደናቂ የሚባል ጎል በስቶፔጅ ታይም ላይ ጎል ሲያስቆጠር እኔ አእምሮቼ ላይ የመጡት በጣም ጥቂት የሚባሉ አጋጣሚዎች ነበሩ። ራሱ ማንቸስተር ሲቲ በአውሮፓ ቻምፒዮንስ ሊግ ቼልሲ ያሸነፈው ሲወጣ ሜሰን ማውንት ላይ ለካይ ሃቨርትዝ ኳስ አቀብሎ ያስቆጠረበት መንገድ፣ ቼልሲ በፈርናንዶ ቶሬዝ ባርሴሎናን በአውሮፓ ቻምፒዮንስ ሊግ ያሸነፈበት መንገድ፣ ኔዘርላንድ ከስፔን ጋር በነበረ የዓለም ዋንጫ ወቅት ላይ ደግሞ አሪያን ሮበን በጣም አስደናቂ የሚባል ጎል ሲያስቆጠር እንዲህ አይነት ዋንቱ ዋን ከግብ ጠባቂዎች ጋር የተገናኙባቸው በጣም አስደናቂ የሚባሉ አጋጣሚዎች የነበራቸውን ተጫዋቾች እናስታውሳለን እና ይሄኛውም አጋጣሚ ምናልባት በዚህ ቡድን በኩል ልናስታውስበት የሚገባው ብዬ ማሰበው የአርሰናልን የሆነ አይነ ጥላ የሚገፍ እና በቀጣዮቹ ቆይታዎቹም ጭምር የተሻለ ጊዜ ቡድኑ እንደሰልፍም ጭምር ሊያግዘው እንደሚችል በምንረዳው መልክ በጣም አውትስታንዲንግ የሆነ ጎል የማስቆጠር ኃላፊነቶችን በአግባቡ መወጣት የሚችሉ ተጫዋቾችን የመፍጠር ያንንም ደግሞ ሜዳ ውስጥ ሲያደርጉም ጭምር የተመለከትናቸው የሚገኙ የአርሰናል ተጫዋቾችን የማያ ጊዜ እየፈጠሩልን እንደሆነ እያስተዋለን እንገኛለን እና ለሚኬል አርቴታ በጣም ወሳኝ በሆነ ሰዓት ላይ የካራቦ ካፕ ዋንጫ በጣም ትክክለኛ በሆነ ጊዜ ላይ መጥቶላቸዋል። ይሄ ቅድም እንዳልን ሁሉ አሁን ለምሳሌ በሊጎች ውስጥ ካሏቸው የአርሰናል ዋንጫዎችን የማሸነፍ ስኬቶቻቸውን ከተመለከትን እነዛን በማሳካት ደረጃ ይበልጥ የተሻለ ግምቶች እንዲኖራቸውም ጭምር በሚያስችል መልኩ የተመለከትናቸው የሚገኝ የቡድን መዋቅር እንዲኖርም ጭምር የሚያመላክት ይመስለኛል እና ምናልባት የእንግሊዝ ፕሪሚየር ሊግን ወደ 84% የማሸነፍ ከፍተኛው ስኬት ካላቸው ቡድኖች ውስጥ አንዱ ነው። አክቹዋሊ የአውሮፓ ቻምፒዮንስ ሊግንም ጭምር በተመለከተ ደግሞ ያንን የማድረግ አቅም ካላቸው ቡድኖች ውስጥ በቀዳሚነት ልናነሳው የሚገባ ቡድን እንደሆነ እየተመለከትን እንገኛለን እና አርሰናል እና ሚኬል አርቴታ ለዋንጫ ደርሰው በፍጹም ሊመለሱበት የማይገባ እንደሆነ የተመለከትን እንገኛለን። ቅድም እንዳልነው በኤፍኤ ካፑ አራተኛው ዙር ላይ ይገኛሉ። በኤፍኤ ካፑ አራተኛ ዙር ላይ ሲገኙ ለፍጻሜ መድረስ እድላቸውንም በጣም ሰፊ ሊያደርጋቸው እንደሚችልም ጭምር የሚጠበቅ ነውና ለሚኬል አርቴታ ግን በደንብ በተሻለ መልኩ እንዲፎካከሩም ጭምር በሚያስችላቸው መልኩ ላይ የሚገኙበት የቡድን ቆይታ ያስተዋልንበት የሚገኝ ቅድም ካልናቸው ተጫዋቾች ጋር ደግሞ ተዳምሮ ቡድን ዋንጫዎቹን ለማሸነፍ ቀጣዮቹ የፍጻሜ መርሃ ግብሮች በተሻለ መልኩ ለማጠናቀቅ ከሚኬል አርቴታና ከኮቺንግ ስታፎቻችንን የመስራት ይህንን በኃላፊነት የመውጣት ትልቅ የቤት ስራ እንደሚጠበቅባቸውም ጭምር ልናነሳ የሚገባ ይመስለኛል። አሰልጣኝ ሚኬል አርቴታ ግን የአርሰናልን ቀጣዮቹን በተለይ የዚህ ውድድር ዓመት የለፉበትን የቤት ስራ ግን ለማጠቃለል ይህንን ዋንጫ ግዴታ ማሸነፍ እንዳለባቸውም ጭምር የሚጠቁም ቀጣዮቹንም ጭምር ደግሞ በተጫዋቾች ላይ በራስ መተማመንን የሚፈጥርለት የቡድን ግንባታ እንድናይ የሚያግዝ መሆኑን የተመለከትንበትን የፍጻሜ መዳረሻ ተመልክተናል። በፍጻሜ ውስጥ ጨዋታ እንዴት ባለ መልኩ ቡድኑን እናየዋለን የሚለው ጉዳይ የሚጠበቅ ነው የሚሆነው።